የሰው ልጆች እግዚአብሔር የሰጠውን አእምሮ በትክክል ከተጠቀሙበት የፈጠራቸውን አስገራሚ የቴክኖሎጂ ውጤቶችን ስንመለከት በጣም የሚገርሙ ቴክኖሎጂዎች ተሰርተዋል። እግዚአብሔር የሰጠህን አእምሮ ስትጠቀም የሰው አእምሮ ይሄን ሰራ ብላችሁ ትገረማላችሁ። አንዳንድ ጊዜ በጣም ከመገረማችን የተነሳ በቃ አይደለም እግዚአብሔር የሰራውን ሁሉ እስክንረሳ ድረስ እንደው በጣም ተገርመን የሰው ስልጣኔ ብለን በቃ ቴክኖሎጂዎቻችንን በእጃችን ያለውን ኮምፒውተሩን ገመዱን ብዙ ነገሮችን ስናደንቅ የሳይንስን ሕክምናን እነዚህን እውቀቶች ሁሉ ስናደንቅ ዞር ብለን ተፈጥሮን ስንመለከት ደግሞ አይገርም? ሰውን ስትመለከቱት ያለምንም ቻርጀር ተኝቶ ሲነሳ ሪቻርጅ አድርጎ የሚነሳ ያለምንም ቻርጀር ልባችን ከተወለደ ጀምሮ ፓምፕ ያደርጋል ብለዶል ባላደለም ደምቅዳ ደምልዝ በቬይኖቻችን ደሞች ይሄዳሉ። አይናችን ያለምንም ገመድ አሁን እዚህ ጋር አንድ ካሜራ እና ከኋላው ያለው ገመድ ውስጡ ያለው ምን ያክላል ያነሰችም ትምጣ ግን አይንን የሚያህል አይነት ቴክኖሎጂ ገና አልተሰራም። ድንቅ ነው። በጣም ድንቅ ነው። እጆቻችን ተመልከቱ ሳይንቋቆ በቃ አላደለም እንደ ሮቦት አይደለንም እኛ። ፍሌክሲቢሊቲውን ተመልከቱ። ከአእምሮአችን ጋር እንዴት አይነት ሲንክሮናይዝ እንደሚያደርግ ተመልከቱ። አእምሮ ሲያዘው ይንቀሳቀሳል፣ አጨብጭብ ሲለው ያጨበጭባል። ቴክኖሎጂ እዚህ ጋር ገና አልደረሰም። እግዚአብሔር የፈጠረው የላቀ ነው እያልኳችሁ ነው። ግሩምና ድንቅ እንጂ ተፈጥሮ ያለው ይላል ዳዊት። የሰው ተፈጥሮን ብትመለከቱ ልባችን ለብቻ ወጥቶ አንድ ፋብሪካ የሚሞላ ትልቅ ስራ ነው ብቻውን ሰው ቢፈጥረው ኖሮ። ከኔ ማጂን አሁን እኔን የሚያክል ሰው ቢፈጠር ምን ያህል ፓውንድ እንደሚሆን የገመዶቹ ብዛት፣ የደም ስሮቹ ብዛት፣ የላው ላይ ያለው ፋይበር ኦፕቲክስ የሚባለው ነገር ማአት ቴክኖሎጂ አስገብተውበት ምን አይነት ሮቦት የሆነ የሚሰሩት በጣም ሂውጅ የሆነ በጣም ብዙ ሌበር የሚጠይቅ እግዚአብሔር ግን ሰውን አበጀው። አስደናቂ አምላክ ነው። ድንቅ አምላክ ነው። ሁሉም ፈጥረው ግን እስትንፋስ ሊፈጥሩለት አይችልም። እግዚአብሔር የእውቀት ሁሉ ራስ ስለሆነ ስለዚህ ከሰውም ጋር የሚወዳደር አይደለም። የእግዚአብሔር እውቀት ዩኒቨርስን ተመልከቱ። የእጆችን ስራ ፍጥረት ዓለምን በተመለከትኩ ጊዜ ታስበው ዘንድ ሰው ምንድነው? ዋው! የእግዚአብሔር እውቀት በጣም የላቀ ነው። እግዚአብሔር ትልቅ ነው፣ እኛም አናቀውም ይላል መጽሐፍ ቅዱስ። ወገኖች ሆይ ስለዚህ ስለ ሂውማን ኢንጂኒዩቲ ይሄ የሰው ልጅ ብልሃቶች የሰው ልጅ ፍጥረቶች ተፈጥሮን የማልማት ችሎታው በጣም በግልጽ የሚታይ ነው። በጣም የሚደነቅ ነው። እሱን ስንመለከትም እግዚአብሔርን ልናከብር እንችላለን። ለሰው የሰጠው ጭንቅላት በቃ ለሰው የሰጠው ጥበብ የዚህ ሁሉ ደራሲ የዚህ ሁሉ ጸሐፊ እግዚአብሔር ነው። የእውቀት ሁሉ ራስ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ይህንን ካልኩኝ ለእግዚአብሔር ጥበብ ካደነቅን የሰው የፈጠራ ትንግርቶች አሉ። እንደው ወደ ኋላ እንደው እግዚአብሔርንም ጥበብ በዛ ውስጥ ለሰው የሰጠውን ጥበብ እንድትመለከቱ ነው። ሰው የተለያየ አይነት ፈጠራዎች ፈጥሯል። እንደው እኔ ለምሳሌ 4 ነገሮችን ብቻ እንዲሁ ላንሳላችሁና 4ቱን ነገሮች አንስቼ ልናገር። ለምሳሌ የመጀመሪያው ነገር የጠፈር ምርምሮችን እንመልከት እና በጠፈር ምርምር ላይ አንድ ሪሰንትሊ አይ ቲንክ በ23 ይሁን በ24 አካባቢ ላይ ናሳ ወይንም የስፔስ ቴክኖሎጂ የአሜሪካን ሀገር ያለው አንድ ቴሌስኮፕ አድርገዋል አስቀምጠዋል እንትን ላይ አየር ላይ ስፔስ ላይ እና ስሙ ጄምስ ዌብ ስፔስ ቴሌስኮፕ ይባላል። ተመልከቱ እዛ ላይ እንዳለው ምስሉ በጣም የሚገርም ነው እና ይሄ አንዱ ሳይንስ ካመጠቃቸው ስራዎች በጣም አስደናቂ ከሚባሉት አንዱ ነው እና እግዚአብሔር ለሰው የሰጠውን ጥበብ አይተን እንድንገረም ነው። እና አስገራሚነቱ ምንድነው ካላችሁኝ ቴሌስኮፑ በጣም ርቀት ላይ ያሉትን የከዋክብትን በቃ በጣም አስገራሚ በሆነ ርቀት ላይ ያሉ ማለት በአይንም አይደለም በምንም ቴክኖሎጂ ይደረሳል ተብሎ በማይገመት ሁኔታ ላይ ያሉትን ከርቀት አምጥቶ ማየት መቻሉ የከዋክብትን ብርሃን ማየት መቻሉ እና በወርቅ የተለበጠ መስታወቶች አሉት ላይ ስዕሉን በኋላ አሳያችኋል ነው። እና ቴሌስኮፑ ወደ ጠፈር የተላከው በእንትን አድርገው ነው በስፔስ ሻትል ጭነውት ሄደው አጣጥፈውት ከዛ በጠፈር ላይ እንደገና ዘረጋጉት ማለት ነው እንደ አበባ። እና በሚገርም ሁኔታ ይሄ ቴሌስኮፕ ነው ስፔስ ሻትሉ ጭኖት ወደ ስፔስ ላይ ወስዶት ወደ ህዋ ላይ ወስዶት በውሃ ላይ ከለቀቀው በኋላ በዛ በራሱ ተዘረጋግቶ አሁን በምድር ላይ ታይቶ የማይታወቁ አይነት ምስሎችን
አስገራሚ ምስሎችን የስፔስ የፍጥረት ዓለምን የዩኒቨርስን አስገራሚ ምስሎችን ወደ ምድር እየላከ ያለው እሱ ነው። ይሄ ቴክኖሎጂ እና ሰው አንዱ ከሰራው ከሚያስደንቅ አንዱ ጄምስ ዌብ ስፔስ ቴሌስኮፕ የሚባለው ይሄ አሁን ያሳየዋችሁ ነው። እና ጥቅሙ ምንድነው ካላችሁ የሰው ልጅ በአይኑ ሊያያቸው ማይችላቸውን የጥንት ጋላክሲዎችን ጋላክሲ ማለት ግሩፕ ኦፍ ስታርስ ማለት የተወሰኑ ስታሮች አንድ ላይ ፀሐይ የሚያካክሉ ጋላክሲዎችን ከዋክብትን አንድ ላይ ስቦ ማሳየት የሚችል ነው። የከዋክብትን አመጣጥ የሚያይ ከዋክብት ሲወለዱ ያያቸዋል። እሱ ጋር ሲደርሱ ደግሞ እኛ ብርሃኑን ማየት ስንጀምር ከዋክብቶቹ ሞተዋል። ሚሊየንስ ኦፍ ይርስ ርቀት ነው ያለው። ሚሊየንስ ከሞተ ያኮከብ ቆይቷል። ብርሃኑ እኛ ጋር ሲደርስ ግን ዛሬ ሊሆን ይችላል። ርቀቱን እንድታስቡት ነው። ከአእምሮ በላይ የሆነ ነው። ክብር ለእግዚአብሔር ይሁን እና ይህንን በቴክኖሎጂ ስቦ ማየት በጣም አስገራሚ የሆነ የእውቀት ምርምር ነው። ስለዚህ ለዚህ ክሬዲቱን ለሰይጣን አልሰጠውም። እግዚአብሔር ለሰው ስለሰጠው ጥበብ ክብር ለእግዚአብሔር ይሁን ወገኖች። ለዚህ እንደው እውነተኛ ሳይንቲስት ስትሆኑ እግዚአብሔርን የምትክዱ መካድ የምትችሉ አይመስለኝም። ምክንያቱም ፍጥረተ ዓለም ሁሉ ስለ እግዚአብሔር የሚናገር ነው የሚመስለው ወገኖች። ለዚህ ይሄ እግዚአብሔር የፈጠረው አጽናፈ ሰማይ ይሄ ፍጥረተ ዓለም አጽናፈ ሰማዩ ምን ያህል ሰፊ እንደሆነ ምን ያህል ድንቅ እንደሆነ እንድንረዳ ያደርጋል ማለት ነው። ለሳይንስም ለሰዎች በጣም አስደናቂ ነው። ለዚህ በዚህ በስፔስ ኢንዱስትሪ ውስጥ አንዱ የምትመለከቱት ነገር በዚህ በ21ኛው ክፍለ ዘመን ላይ የተሰሩ ነገሮች አሉ። ሌላ ደግሞ ሪሰንትሊ እየሆነ ያለው ምንድነው አስደናቂው ነገር ዲሴምበር 21 2015 ላይ ሪዩዘብል ሮኬትስ ወደ ላይ የተወረወሩ ሮኬቶች ተመልሰው መጥተው ላንድ አድርገው እንደወጡበት ተመልሰው ቁጭ ይላሉ። ተመልሰው ደግሞ እንደገና እንደ መኪና ተነስተው መሄድ እንዲችሉ ሪዩዘብል ናቸው። በፊት ግን አንዴ ከተጠቀሙ በኋላ ይጥሉታል ማለት ነው። ሌላው አሁን ያሳየዋችሁ በዲሴምበር 25 2021 ላይ ቅድም ያሳየዋችሁ ቴክኖሎጂ ጄምስ ዌብ ስፔስ ቴክኖሎጂ ወይም ቴሌስኮፕ እሱ ነው አንዱ አስደናቂ የሆነ ከዚህ በፊት ተሰርቶ የማይታወቅ ሰዎች በመገረም የሚያዩት ወይም ደግሞ የሚጠቀሙበት ማለት ነው። በጣም ጥሩ። ብዙ ተናገርኩኝ ስለ ቴክኖሎጂ። ለምንድን ነው ይሄንን የምላችሁ? ምክንያቱም እግዚአብሔር ከእውቀት ጀርባ ይሰራል። እግዚአብሔር ለሰው እውቀት ሰጥቶታል እያልኳችሁ ነው። እና ለነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ብሎ መጽሐፍ ቅዱስም ይነግረናል። ስለዚህ እውቀት መልካም ነገር ነው፣ ግን እንዳያያዙ ነው፣ እንዳጠቃቀሙ ነው ወገኖች። ሁለተኛው ነገር ሰው ከፈጠረው አስደናቂ ነገሮች ሪሰንት ከሆኑት ግኝቶች አንዱ ይሄ ውሃ ማጠጫቸው ሴንተር ፒቫት ኢሪጌሽን ይባላል። ይሄ ቴክኖሎጂ ግብርናን የቀየረን ፈጠራ ነው። አይዶን ነው ኢትዮጵያ ውስጥ ይኖር አይኖር አላውቅም። በዚህ በሰሜን አሜሪካ በብዙ እርሻዎች ላይ ትመለከቱታላችሁ። በጣም ብዙ በረሃማ ደረቅ የሆኑ መሬቶችን ወደ ለምነት የቀየረ የእርሻ መሬት አድርጎ የቀየራቸው ነው እና ለቢሊዮኖች የሚሆን ምግብ ያመረተ በዚህ ቴክኖሎጂ ምክንያት ማለት ነው። እና ይሄ ቴክኖሎጂ እንግዲህ የሰው ልጅ ተፈጥሮን በመግራት ረሃብን እንዴት ማሸነፍ እንደሚችል የሚያሳይ ትልቅ ምሳሌ የሆነ ነው። ሴንተር ፒቨት ኢሪጌሽን ይህንን ይመስላል። ጎማ አለው፣ በእርሻው መሀል ላይ ይሄዳል እና እንደ ዝናብ በቃ ጠዋት ሲያዘንቡበት ይውላሉ፣ ተመልሶ ደግሞ ይሄዳል እንደገና እና ይሄ እርሻዎችን የሚያጠጡበት መንገድ ትልቅ ሄክታሮችን እንደዚህ ቅጥልጥል በሆነ የውሃ ማጠጫ ነው የሚያጠጡት። ሊትራሊ ይሄ ብዙ መሬቶችን ከበረሃነት ወደ ለምነት የቀየረ ነው ማለት። በዚህ እስራኤል በጣም የታወቀች ናት። በዚህ ቴክኖሎጂ በጣም ቀዳሚ ናት። እሺ ሌላው መቼም ሁላችሁም እንደምታውቁት ደግሞ አርቲፊሻል ኢንቴሊጀንስ ነው፣ ኤአይ። መቼም ይህንን ያልሰማ ሰው የለም። የሪሰንት ይርስ አትሊስት ባለፉት 2 ዓመታት ውስጥ ብዙ ሲባል ነበር። አርቲፊሻል ኢንቴሊጀንስ ከመጣ ሰንበትበት ብሏል ማለት 2-3 ዓመት በጣም በሀይ የወጣበት ጊዜ ነው። የሰው ልጅ የራሱን የአስተሳሰብ ወይም ደግሞ የመተንተን ሂደት በማሽን ውስጥ ቀርጾ ሌላ አስገራሚ ደረጃ እየመጣን ያለው እና ኤአይ ለምሳሌ አስቀድሞ በሽታዎችን በመለየት ኤአይ ቋንቋዎችን በመተርጎም በጣም ውስብስብ የሆኑ የሂሳብ ቀመሮችን በሰከንዶች ውስጥ የመፍታት ችሎታ ያለው የሚገርም።
እዚህ ጆሮአቸው ላይ አድርገው የሚሄዱት ሄድፎን የሚመስል ነው። አሁን እኔ በአማርኛ እያወራው ጉባኤ ላይ አንድ ሰው ቁጭ ቢል መሳሪያው ከአማርኛ ወደ እንግሊዝኛ ይቀይርለታል ምን እንደማወራ ያለ ማንም ማስተርጓሚ እየሰማ ወደ ስፓኒሽ ይተረጉመዋል፣ ወደ አማርኛ ይተረጉመዋል፣ ወደ ጀርመን ይተረጉመዋል። ሰዎቹ ጆሮአቸው ላይ ማድረግ ብቻ ነው። አሁን የተሰራው ቴክኖሎጂ የኤአይ ቴክኖሎጂ ነው እና ሪሰንትሊ አማርኛችንን በጣም በፈጣን ሁኔታ ከሌሎች ቋንቋዎች ጋር በመወዳደር የኢትዮጵያም ኤአይ ቴክኖሎጂ በጣም አስገራሚ እየሆነ ነው የመጣው እና የሰው ልጅ የራሱን አስተሳሰብ የራሱን ይሄ ሳይኮሎጂካል ኤክስፕሬሽኖችን በሙሉ በማሽን ውስጥ እየቀረጸ በጣም የሚገርም አይነት ደረጃ ላይ ደረሰ። ኤአይ ለሰው ልጆች የሚሰጠው በጣም አስገራሚ የሆነ ነገሮች አሉ። ወደ ኋላ ላይ ልመለስበት፣ እሱን ብዙ ልናገርበት ይችላለሁና ሌላው አራተኛው የሰው ልጆች ከሚያስደንቁ ከዘመኑ ቴክኖሎጂዎች አንዱ የፓናማ ካናል ወይም ደግሞ የፓናማ ምንድነው ካናል ቦይ መርከቦች የሚያርፉበት ትልቅ የኢንጂነሪንግ ሚራክል ነው ይሉታል። በጣም ሁለት ግዙፍ ውቅያኖሶችን አትላንቲክ እና ፓሲፊክን ሁለቱን ቀደው ያገናኙበት ፓናማ ካናል የሚባለው ብዙ ፈረንሳዮች አልቀውበታል። ሲያቀታቸው ትተውት ሄደው አሜሪካኖች ነው ቀደው ሁለቱን ፓሲፊክን እና አትላንቲክን አንድ ላይ አገናኝተው መርከቦቻቸውን በአቋራጭ መንገድ የሰሩለት ልክ እንደ ስዊስ ካናል ማለት ነው እና እንዲህ ቀላል አልነበረም። በጣም ግዙፍ የሆኑ ተራሮች ነበሩ። ግዙፉ ተራሮች መቆፈር ነበራቸው። የውሃ ከፍታቸውን የሚቆጣጠሩት ደግሞ እንደ ሎክስ የሚባሉ ነገሮች አሉ። እነዛ ሎኮች በጨመሩ ቁጥር መርከቡን እያንሳፈፉ ወደዛኛው የውሃ ሌቭል ላይ ያደርሱትና መርከቡን ያሻግሩታል እና መርከቦች በአህጉር ዙሪያ ረጅም ጉዞ ከማድረግ ይልቅ በጥቂት ሰዓታት ውስጥ ሳያቋርጡ መንገዳቸውን ባጭሩ እንዲሄዱ ያደርጋቸዋል። ሰው ከፈጠራቸው ነገሮች እግዚአብሔርን ልናመሰግንበት ከሚገባው ነገሮች አንዱ ይሄ የኤምአርኤንኤ ቫክሲን እና ሮቦቲክስ በሕክምናው ኤሪያ ላይ ያሉ ሰዎች ይህን በደንብ ያውቁታል። አንዳንዱ ነገር ሕክምናዊ ነገር ስለሆነም ለማስረዳት በጣም ከበድ ይላል እና በጥቂት ወራት ውስጥ ለዓለም አቀፍ ወረርሽኝ ክትባት ማዘጋጀት በጣም የሚደነቅ ነገር ነው። ስለዚህ ይሄ ቴክኖሎጂን በመጠቀም ነው። ይሄ ሮቦቲክ ሰርጀሪ በዚህ በተለይ በሕክምናው ዘርፍ ላይ ያሉ ሰዎች የሚደመሙበት ሌተስት የሆኑ ቴክኖሎጂዎች በሕክምናው ዙሪያ እየመጡ ነው ያሉት እና አንድ ዶክተር በሺህ የሚቆጠሩ ኪሎሜትሮች ርቆ ከሩቅ ሆኖ በሮቦት ቀዶ ጥገና ማድረግ መቻል። አያችሁ፣ አሁን ዶክተሩ እዚህ ቫንኩቨር ሆኖ አዲስ አበባ ላይ ሰርጀሪ ማድረግ መቻል። ይሄ በጣም የሚገርም ቴክኖሎጂ ነው፣ ሮቦቲክስ ይባላል። ስለዚህ ስልጣኔው በቃ አንድ ወጥ አይደለም። ስልጣኔ ብዙ ጊዜ የሚመስለን በቃ የሆቴሎች ሲሰሩልን ስልጣኔ ነው፣ ምናምን መንገድ ሲሰራ ስልጣኔ ነው። ከዛ ያለፈ ነው። ሳይንስ በብዙ ኤሪያ ላይ የገባ ነው። ቴክኖሎጂዎች በብዙ ኤሪያ ውስጥ ይገባሉ። በማስተማር በሆቴል ቴክኖሎጂ ውስጥ፣ በኢንጂኒሪንግ ውስጥ፣ በብዙ በህፃናት ማሳደግ ውስጥ፣ በሳይኮሎጂ ውስጥ፣ በብዙ ኤሪያ ላይ ቴክኖሎጂዎች በጣም ትልቅ ሚና ይጫወታሉ። ቅድም አንድ ሰው የጠየቀኝ ያለ ይመስለኛል። ሪሰንትሊ መዝሙሮች እየሰማችሁ ነው ያላችሁት። እነዚህ መዝሙሮች በኤአይ የተቀነባበሩ ናቸው እና ለሁለት ነገር ይጠቅማሉ ብዬ አስባለሁ። አንደኛው ቱ ኤርሊ ጀጅ ለማድረግ በጣም ቱ ኤርሊ ማለት ገና ቴክኖሎጂው መምጣቱ ነው፣ ገና ነው በእኛ ኮሚኒቲ መካከል በተለይ ገናውን ነው እና አንዳንዱ መዝሙር በጣም በጥሩ ሙዚቃ ተቀናብሯል። ለሙዚቀኞቹ በጣም ሊያሳስባቸው ይችላል። ምክንያቱም ከተለያየ ሙዚቀኞች የሙዚቃ ጥበብን አቀነባብሮ ነው የሚዘምረው ሙዚቃውን የሚሰራው። ሌላው ደግሞ ሙዚቃ ተጫዋች በመፈለግ መከራ ከማየት ደግሞ በጣም በቀላል ሁኔታ በቴክኖሎጂ በመጠቀም ሰዎች የራሳቸውን መዝሙር ሊያወጡበት ይችላሉ ማለት ነው። ግን ቴክኖሎጂው በራሱ ሰው የጻፎት ከሆነ ችግር የለብኝም። ሰው ጽፎት ሰው አቀነባብሮት ቢያደርገው ምንም ችግር የለው። አንዳንዴ ግን ራሱ ቴክኖሎጂው ዝም ብሎ የሚፈጥራቸው ከኛ ካልቸር ጋር ማይሄዱ ከኛ የሙዚቃ ስታይል ጋር ማይሄዱ ነገሮች ሊመጡ ይችላሉ። ይሄ የምትቃወሙትም የምትደግፉትም ነገር አይደለም። ማለት ክፋቱ ብዙ አይታየኝም። ሰዎች ይሄን ኮፒራይት ምናምን ይላሉ።
ከዚህ ባሰም ሊመጣ ይችላል። ኮፒራይት አሁን በጣም አስጊ ሁኔታ ላይ የደረሰበት ጉዳይ ነው እና ስለዚህ ጉዳይ ለመናገር ቱ አርሊ መዝሙሮች ከ5 በላይ አልሰማሁም፣ ግን ሰምቼ እኔ እንደውም ፈረንጆች የዘመሩልን መሰለኝ። ለምን አንዳንዱ አማርኛው የፈረንጅኛ ይመስላልና ማለት ነው። ጸ ማለት አይችልም፣ ጠ ማለት አይችልም እና አንዳንድ ኩልትፍ ያለ የሆነ ፈረንጅ ኦሪየንትድ የሆነ ሰው የዘመረውም ይመስላል አንዳንዱ ዜማ ሳይም ነው እና እንዲሁ ግን አያሳስበኝም፣ በጣም አያሳስበኝም። ካሳስበኝ መጥቼ እንደገና እናገራለሁ። ለጊዜ ያለኝ እውቀት እዛ ድረስ ስለሆነ ነው ማለት ነው።